መልሽልኝ አሚ በጣም ትልቅ ስህተት ነው የሰራው። በጣም ትልቅ ስህተት ነው የሰራው። ለምን እያረግሽ ነው? ለምን ሚኒ በጣም አስመሳይ ነህ፣ ግን ጎበዝ ነህ በጣም። ከዚህ በኋላ በዙሪያዬ እንኳን ባይሽ ማለት ነው። ስሚኝ፣ በስነ ስርዓት አዳምጪኝ። በዙሪያዬ እንኳን እንዳላይሽ ከዚህ በኋላ እና በጣም እግዚአብሔር ያክብርልኝ። በጣም ነው የምወድሽ። ቀሪ ዘመኔንም ላስደስትሽ እና ከጎንሽ ልሆን ቃል እገባለሁ። በቃ አለቀ። ይሄ ነገር ደግሞ ማለት ነው ለእኔም ሸፈናል፣ ለእሷን እሰጣለሁ። ኧረ በማርያም አንቺ እራስሽን አስከብሪ። አይደብርሽም እንዴ? ኧረ ሄለን እራስሽን አስከብሪ በእናትሽ። ምንድን ነው ማስከብረው? ልሆን ምንድን ነው ማስከብረው? እጁ እንዲያነሳብሽ አይደለም ዝም ብለሽ እንዲል ብሎ አልፈልግም። መጥፎ ነው። ለአንተ ደህና ቀን የምናሳልፈው ሁሌ እንደዚህ የምትበጠብጠን ከሆነ በቃ ማንም በዙሪያሽ አይመጣም እዚህ በኋላ። ስታልቤን ረሰው ፍቅር አይ ፍቅር ጣፋጭ ጊዜዎችን አሳልፈናል። በጣም ነው የምንዋደደው ምናምን የነበረው ግን በተለያየ ጊዜ እና ምናልባት እሷም ልጅነት ያጠቃታል ምናምን እና እንጣላለን። ያጠፋ ሰው ይቅርታ ጠይቆ እንመለሳለን። ከእንተ ፊት ይቅርታ አድርጌላት ቀሪውን ጊዜዋን ስንከባከባት ውላለሁ። ዛሬ በእኔ እጅ ነሽ። አሁን በጣም መልሽልኝ። እንዴት መጣች? እንዴት መጡ? አሚ እንዴት ነው የመጡት? እንዴት መጣሽ? እዚህ እንዴት መጣሽ? እኔ እንዴት እጠራታለሁ? እንዴት ነው የመጣሽው? ፍቅር እየሰራ ነው ከእሷ ጋር። እዚህ መሆናችን በምን አወቅሽ? እንዳትነካኝ። ልዩ ፍቅር እየሰራ ነው። አንቺ ብቻ ነው አይደራሽ? ፍቅር እየሰራ ነው። ጭራሽ አበባ ሰጠሃል። ለምንድን ነው ከውጭ ማትወጪው? ሄለን ስነ ስርዓት አድርጊ። ሄለን ለምን ስርዓት አይኖርሽም? ደፋር ሰው ነህ። እኔ ምን ላድርግሽ? ሄለን ከዚህ በላይ ምን እንዳደርግ ነው? አይደብርህም እንዴ? አሚ አንተ ይደራል በጣም አሚ መልስልኝ። አንተ ነው ወይ ይደራል? አንዳንድ ጊዜ ታርጋለህ። አሚ የሚፈጠር ነገር እያወቅ ከመቼ ለሷ በኋላ መስጠት በቃ አንተ ነው ስርዓት አይኖርሽም። በቃ እኔ ነገርኩሽ። አንድ ሄለን ምን አርደምትኝ? እኔ ምን እንዳደርግ ነው? ሄለን ስርዓት አይኖርሽም። አንተ ለማርክ እየሞከርሽ ነው። በራሽ አሚ በጣም ትልቅ ስህተት ነው የሰራው። በጣም ትልቅ ስህተት ነው የሰራው። ሄለን ምን እያደረግሽ ነው? ሄለን ለምን ሚኒ አይደብርሽም እንዴ? ለሰው ክብር አይኖርሽም? እንዴት እዚህ ቦታ ይዘሽ ትመጫለሽ? ሌላ ቦታ እንሂድ ብለሽ ለምን ስታመጪ? ምን ማድረግሽ ነው? ምን ማድረግ እየሞከርሽ ነው? ሄለን ከደብረው ከመቼው ለሷ በኋላ መስጠት በቃ ሄለን ለምን ህይወትሽ ነው? ፍቅራችሁን በጣም አመሰግናለሁ። ባይዛው በጣም ነው ለምን ነገ ምን ልትሰሪ ነው የመጣሽው? ለሷ ለምስጥ በቃ አንተን እንደዚህ ያልከው ሄለን ምን ጠበቅሽ ነበር? ቁሜ የምቀር ነበር የመሰለሽ? እንደዛ ነበር የጠበቅሽው? ቁሜ የምቀር መስሎሽ ነበር ወይ? ሄለን እዛ እያለቀሰች አንተ እዚህ ፍቅር ትሰራለህ። ሄለን እዛ እያለቀሰች ያለሽ በራስሽ ስራ ነው። በእኔ ምክንያት አይደለም። በእኔ ምክንያት አይደለም። ሁሌም በአንተ ህይወት ውስጥ አለው ብያለሁ። ሁሉ ነገር ረስቼ ከታርገልሽ የቀጠልኩት እኔ ነኝ የተጎዳሁት። ሄለን አንቺ አይደለሽም። እኔ ነኝ የተካርኩት። ሄለን አንቺ አይደለሽም። ሄለን ስነ ስርዓት አድርጊ። የተጎዳሁት እኔ ነኝ። አታስመስይ ሄለን። ከዚህ በኋላ ሌላ ነገር እንዳደርግ አገፋፊ። ጭራሽ እሷን ቀና ብለሽ እንድታያት ሁሉ አልፈልግም። አይደለም እጅ ልታነሽባት ገና ማለት ነው። ገና እንደዚህ ማለት ነው። ቦጫጭቃታለሁ። ሄለን ስርዓት ለምን አይኖርሽም? ለምን ይዛት አትሄድ? መልስልኝ። ለምን ይዛት አትሄድ? እንዴት እንደዚህ ታደርጋለህ? ቆይ ሄለን የሰራሽው ስራ እኮ ታውቂያለሽ። ትሰማለህ? ነገ ይቆጭሃል። የምታደርገው ነገር ነገ ይቆጭሃል። የእውነት ለምን ልይሽ ነበረ? ውጭልን ከኛ ህይወት እባክሽ። ለመንደሰት እየሞከርኩ ነው። በጣም ወይ ያላሳዝንሽ? የተደሰትሽ ነው የኔን ህይወት እሱ አበላሽቶ እናንተ የኔን ህይወት አበላሽታችሁ። ሄለን ራስሽ ሆነሽ ህይወትሽን ያበላሽሽው። እናንተ መቼም ደስ ይሆናችሁ አትኖሪያለሽ። የምትሰሪው ስራ ሁሉ በጣም የወረደ ራስሽን አታሳልፉ። በቃ አለቀ። ይሄ ነገር ደግሞ ማለት ነው ለእኔም ሸፈናል፣ ለእሷን እሰጣለሁ። ኧረ በማርያም አንቺ ራስሽን አስከብሪ። አይደብርሽም እንዴ? ኧረ ሄለን ራስሽን አስከብሪ በእናትሽ። ምንድን ነው ማስከብረው? ልውል ምንድን ነው ማስከብረው? ጭራሽ ብሎ ለእኔ ይዞ የሚመጣው ለእሷ ይዞ ይመጣል። ስርዓት ለምን አይኖርሽም? ለምን ስርዓት አትይዥም? እኔ እኮ ነኝ ሁሉን ነገር በይቅርታ ትቼ እኮ አልፌ ዝም ያልኩሽ እኮ እኔ ነኝ እንጂ ጭራሽ ሌላ ነገር ላደርግሽ እኮ ነበር የሚገባው። የእውነት ሞክረኛ ሄለን ከልክ በላይ ትዕግስቴን የተፈታተንሽ እንደሆነ ታውቂያለሽ። ሲጀምር ታሰስታለች። አንቺ ተዘጋጋሩ ልጅ ዞር በይ ነገር ዛ አጠገቡ ዞር በይ። ዞር በይ። ለምንድን ነው ልጅ የምትፈልጊው? አንድ ቀን እንደዚህ ለምን መስራት ማተነጋገርም ሰላም አትሆኑም። እኔ እስካለው ድረስ
መቼም ሰላም አለ። አንቺ እኮ ነሽ ሸፈቃሽ ይላል። አንቺ እኮ ነሽ እኔ ላይ እንደዛ ያረግሽው እኮ አንቺ ነሽ ያረለው። አንተ ረሱ አበባ ገዝተህ ወይ ነበር የጠበቅሽው ይላል። ሰላም የሚገባኝ እኮ ነው። ሰማሽ ነው ይገባኛል። ተመሳሳላ እውነቷ መስለም ይገባት ነው። እሷ ለምን ታፈቅረው ሰው የከፈለችውን መስዋዕትነት ታውቂያለሽ። አንቺ አንድ ነገር እንኳን አላረግሽም እኮ ለማግኘት። የምርህን ነው? በጣም አስመሳይ ነህ ግን ጎበዝ ነህ በጣም። ተነስራት አዳምጪ። በዙሪያዬ እንኳን እንዳላይሽ ከዚህ በኋላ አንተ ቀለበት አሰርክልኝ እኮ ታርሳው እንዴ? ያው ልውሽ እንደዚህ የምታረጉ በእሱ ምን የሚሰማኝ ነበር ይመስልሽ? ዝም ብዬ ማልፎ ነበር ይመስልሽ? አይኔ ያየኩ ነው ተሳሰሙ ያይሽ ጉዳት ማድረስ ይችል ነበር አይደል? የምትወዱት ሰው ላይ እሷ ልቀቂያት ሄለን እሷ ልቀቂያት ሄለን በእናትሽ ልቀቂ ሄለን ልቀቂያት እሷን ልቀቂያት አለ አንተ ሚስት ይዛልኝ ይዘልኝ አትል አንተ ይዛልኝ ሚስትን አፈና ትክፈት ለነገሩ አንቺ ይዛልኝ ሚስት ነው አንቺ ነሽ እንደዚህ ማይገባይ ቦታ እየጠራሽ ሰማለ ማለት ነው ቆይ ልንገራ ሄለን ስራች የእውነት ይቆጫል የምር ይቆጫል ጋን በዙሪያ እንዳለሽ የእውነት ሌላ ነገር እንዳርጋጋ አንቺ ሄለን በዙሪያ እንዳለሽ ሰውሽኝ ሲጀመርሽ አንዳንዶቻችሁ ዛሬ አጠፉም እኮ ስለምትወድ ነው ሁሉ ነገር ያደረገችው ምናምን ትሉ ትምራላችሁ። የምትወዱት ሰው ላይ እንደዚህ የሚደረገው እንደዚህ የምታረጉት ነገ ወዲያ እኮ እኔና ሰው ታርቀን ራሱ እንዴት ነው የምንገናኘው? በዚህ መንገድ ነው የምንታረቀው? ራሱ የኔ ነው ያልኩትን ሰው እንኳን ልታከብርልኝ ይገባል እኮ አይደል? እኔ ያኔ እኮ በሰዓቱ ሳገኛቸው እኮ የሆነ ነገር ማድረግ ጠፍቶኝ እነሱ ላይ የሆነ አካላዊም ሆነ ምናምን ጉዳት ማድረስ ይችል ነበር አይደል? እንደምንም ራሴን አረጋግጬ ወጥቼ ነበር የሄድኩት። ከዛ በኋላም ራሴን አረጋግጬ ራሴን ይዞ መስራት አለብኝ። ምን መሆን ነበር የነበረብኝ? ምንድን ነበር የሚለው የደፈራት ላይ በነገራችን ላይ እስኪ እንደው ያንን ቪዲዮውን ልዑልና ሄሉ ተሳሳሙበት ያለውን ቪዲዮ ማለት ነው በትክክል ቤት እየተሳሳሙ የሆነ ነገር በጆሮዋ እየነገራ ነው። ያው የሆነ ነገር ልጅነት ይዟን ነው የይቅርታ ልብ አለው ምናምን አለ። መጀመሪያ ላይ ልዑል ተናግሮታል። ልጅቷን ደብቋን ነው ብሏል። ገባችሁ አይደለ? እንጂ የይቅርታ ልብ ቢኖረው ኑሮ የይቅርታ ልብ ቢኖረው እንደዛ ያደርግም። የምሬ ተወጅኛለሽ ወይ ምን ቤተሰቦቿ ድረስ መሄዱ ነው እኔ እንትን ያስባለኝ ማለት ነው። ሲቀጥል ሄሉ ዝም ብለሽ ነው እንጂ አሁን መቼም ልጅቷ ባጣ ቆየኝ አይደለም። ሲፈልግ ሂጂ ሲፈልግ ነይ የሚላት አይደለችም። አሁን ላይ አንቺ ራስሽን አረጋግተሽ ወንድ ልጅ ደግሞ እንደዚህ ለምነሽ የመጣ ወንድ እርግጠኛ ነኝ 100% የምነግራችሁ እንደዚህ ለምናችሁ የመጣ ወንድ ለማንም አይሆንም። ላንቺም አይጠቅምሽም። እርግጠኛ ነኝ አይሆንሽም። ምን እንዴት ብሎ ነው የሚሆንሽ? ስለዚህ አንቺ ራስሽን አረጋግተሽ ወደ ራስሽ ተመልሰሽ ራስሽን ሆነ ታሱ የበለጠ ምን ያሽው እኮ እሱም ጋር ከተዋደዳችሁ ያሽው ላይ ሸበላይ መሰለ ነው። ሶ የማይሆናችሁን ወንድ በነገራችን ላይ አታባብሉ። ሲጀመር ወንድ ልጅ ፈልጓችሁ ሲመጣ ነው እንጂ ፈልጋችሁ እንደዚህ ለምናችሁ እንደዚህ መጨረሻው ራሱ እኮ አያምርም። የምሬን ነው የምላችሁ። መጨረሻው ራሱ ለምንሽ ነው እንጂ የመጣሁት እኮ እኔ ፈልጌሽ አይደለም ምናምን ይሄ ይመጣል። ስለዚህ ሄሉ ወደ ራስሽ ተመልሰሽ በቃ ራስሽን አስከብሪ፣ ለራስሽ ክብር ስጪ፣ ለራስሽ ጊዜ ስጪ። ከዛ በኋላ ሁሉም ነገር በቃ ሁሉም በጊዜው ይሆናል። ሁሉም ነገር በጊዜው ይሆናል። አንቺ ያለው ነገር ደግሞ የትም አይሄድም። ምክንያቱም ይዘገያል እንጂ የትም አይሄድም። ካለው ላንቺ ካለው ተመልሶ ይመጣል። ላንቺ ካላለው ደግሞ እዚህ ድረስ ነው የምትሄዱት ካለ ፈጣሪ እዚህ ድረስ ነው። ስለዚህ ወደ ፈጣሪ ተመልሰሽ ጸሎት አርጊ፣ እንደኔ ጸሎት አርጊ። ሲጀመር ይሄ ያ ቢመጣ ራሱ ላንቺ አይሆንሽም። እውነቱን ስነግርሽ ቢመጣ ራሱ አይሆንሽም። የሆነ ሰበብ ነው እየፈለገ ያለው ሰበብ ነው እንጂ ሌላ ነገር ምንም ኖሮት አይደለም እንጂ እንደሚሄዱ ክብር ሰጥቷታል ቤተሰቦቿ ድረስ
ያለውን እንግዲህ መጀመሪያ ላይ በትንሽ ነገር ነበር የተጣላ ነው ያለው። ገባችሁ አይደል? ሄሉንም ከዚችኛዋ ጋር ሲጣላ እንደዚህ ባጣ ቆይሽ በቃ እሷን ይዤ ለምን አላናድዳትም ነው ያለው። ገባችሁ አይደል? በትንሽ ነገር ነበር ጠባችን፣ ብዙ ጊዜ ቆይተናል፣ ልጅነት ይዛታል አለ። ሰው ምን ልልሽ ነው ሄሉ፣ ወደ ራስሽ ተመለሽ ለማለት ያክል ነው። እና ውድ ቤተሰቦቼ ወንድ ልጅ ለምኗችሁ ሲኖር ነው እንጂ ለምናችሁ አትያዙት። የፈለገ ቢሆን የፈለገ ታምር ቢመጣ ለምናችሁ ደግሞ ከያዛችሁት በስማም እንዴ መጨረሻ ላይ